40 ቀን ሳይሞላቸው የሞቱ ብዙ ህፃናት አሉ። 40 ቀን ሳይሞላቸው ህመሙ ያሰጋል ብለን ያጠመቅናቸው አንድም ህፃን ግን አይገኝ ሲሆን የሰው ስተት አይታችሁ ለፉ። ካቃታችሁ ደግሞ የሰው ስተት አትፈልጉ። ተው ወገኖቼ ተው። የምትጠሉት ማንም ሰው እንዳይኖር፣ የምትንቁት ማንም ወገን እንዳይኖር፣ የምትጸየፉት ማንም እንዳይኖር ክርስቶስን እንደተጸየፋችሁ ቁጠሩ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የሰብህ ሚዲያ ተከታታይ ቤተሰቦቻችን እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላክ ከእናቱ ከቅድስት ድንግል ማርያም ጋር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ይህ እንግዲህ በሰብህ ሚዲያ ተዘጋጅቶ የሚቀርብላችሁ አዲሱ የሰብህ መረጃ ፕሮግራማችን ነው። በሰብህ መረጃ ፕሮግራማችን ላይ ከተለያዩ የሶሻል ሚዲያዎች ላይ የተለያዩ መረጃዎችን መንፈሳዊ የሆኑ አስተማሪ የሆኑ ቃል እግዚአብሔሮችን ለእናንተ የምናስተላልፍበት የብዙ አባቶቻችን ቃል እግዚአብሔር ወደ እናንተ የምናደርስበት ፕሮግራማችን ነው። ለዛሬ በጥቂቱ ለመጀመር ያህል 4-5 የተለያዩ ቃል እግዚአብሔሮችን ወደ እናንተ እናስተላልፋለን። እንዲሁም ስርዓቶችን ወደ እናንተ እናስተላልፋለን። ለመጀመር ያህል አንደኛ የሰውን ስህተት እየፈለግን ለማናልፍ ሰዎች አባ ገብረ ኪዳን የተናገሯት ቃል አለች። እሱን እስኪ ያሰማችሁና ወደሚቀጥለው ቪዲዮ እንሄዳለን። ልንገራችሁ ሲሆን የሰው ስተት አይታችሁ ለፉ። ካቃታችሁ ደግሞ የሰው ስተት አትፈልጉ። የሰው ስተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስተት ፈልጉ። እገሌ እንዴት እንደዚህ የሚላል እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ተወን ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲሁ ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲሁ እንዲህ ባያረግ ይላል። ያሁን እኮ ቅናቱ ነው ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው፣ የሰው ስተት መፈለግ። እንግዲህ እንደተመለከታችሁት ያው እኛ ብዙ ጊዜ የሰውን ስተት አይተን አናልፍም። ሁላችንም ጋር ያለ ነገር ነው። ነገር ግን አባታችን እንደሚነግረው እንዲሁም ቅድስት ቤተክርስቲያን እንደምታስተምረን የሰውን ስተት እየፈለግን ብዙ ነገር ማውራት እንደሌለብን አስተምረውናል። ለመምህራችን እንደው ቃለ ሕይወትን ያሰማልን። በሚቀጥለው ደግሞ ሁለተኛ ደረጃ ሁላችንም ቤታችን ውስጥ ስለምናደርጋቸው 3 ስህተቶች ተብሎ የተለቀቀ ቪዲዮ አለ። እስኪ ስለምንድን ነው የሚለውን ላሰማችሁና ልምጣ። ቤታችን ውስጥ ያለውን በረከት የሚያበሩ 3 ስህተቶችን እነግራችኋለሁ። ቪዲዮውን አስተማሪ ነው ብላችሁ ካመናችሁበት ሌሎችም ይማሩበት ዘንድ አካፍሉት። እንግዲህ ቤታችን ውስጥ የገባውን በረከት የሚያበሩብን 3 ስህተቶች፣ አንደኛውና የመጀመሪያው የተቀደሱ ዕቃዎችን ከጌጣጌጦች ጋር ማስቀመጥ። ለምሳሌ መጽሐፍ ቅዱሳችን፣ የጸሎት መጽሐፋችን፣ እነኚህ የአንገት መስቀላችን፣ እነኚህ የእግዚአብሔር መንፈስ ያለባቸውና የእግዚአብሔር በረከት ያለባቸው የተቀደሱ ዕቃዎች ናቸው። እነዚህ ዕቃዎች ለብቻ እነሱን በሚመጥን ቦታ ላይ ነው መቀመጥ ያለባቸው እንጂ ከጌጣጌጦች ጋር ለምሳሌ ከጆሮ ጌጥ ጋር፣ ከአንገት ጌጥ ጋር፣ ከፀጉር ጌጥ ላይ ጋር አብራችሁ ማስቀመጥ የለባችሁም። በተለይ በዚህ የምትጠቁት ብዙዎቻቸው ሴቶች ናችሁና ይህን እንዳታደርጉ። ይህንን ካደረጋችሁ ቤታችሁ ያለው የእግዚአብሔር በረከት ይርቃቸዋል እና አንደኛው ይህ ነው።
ሁለተኛው ደግሞ በስዕል አድኖ ፊት መጨቃጨቅ። ለምሳሌ ባልና ሚስት ልትሆኑ ትችላላችሁ፣ እህትና እህት፣ ወንድምና እህት ልትሆኑ ትችላላችሁና በስዕል አድኖ ፊት አይደለም መሰዳደብ አይደለም መጨቃጨቅ ይቅርና እንደው የማይመጥን ወሬ እንኳን ማውራት የለብንም። ለምሳሌ የእመቤታችን ስዕል፣ የቅዱሳን ስዕል፣ የሥላሴ ስዕል ቤታችን ውስጥ አሉ። ሲጨንቀን ተንበርክከን አልቅሰን የምንጸልይባቸው ስዕሎች ፊት አሉባልታ፣ ዝም ብሎ የማይመጥን ወሬ፣ ጭቅጭቅ፣ መሰዳደብ በስዕል ፊት ጥሩ አይደለም። ለምሳሌ ቅድስት ቤተክርስቲያን ውስጥ እኮ ብትሆኑ አክብራችሁ ዝቅ ብላችሁ ሰግዳችሁ ጸጥ ብላችሁ ጸልያችሁን አይደል የምትወጡት? ቤታችሁ ሲሆኑ ስዕሎቹ ሊቀሉባችሁ አይገባም ነው። ልክ ቤተክርስቲያን ውስጥ ያለውም ስዕል ቤታችሁ ውስጥ ያለውም ስዕል አንድ ነው። ሲጀመር ስዕል አድኖ እንደው ለብቻ የጸሎት ቤት ሰርታችሁ ለብቻ ቢቀመጥ ጥሩ ነው። የመጀመሪያው ክብራቸውን በሚመጥን መልኩ አይ እንደው ቤታችን ጠባብ ነው የምንኖረው ኪራይ ቤት ነው ካላችሁም እንኳን ለብቻ መጋረጃ ትንሽ መጋረጃ ጋርዶ ለብቻ ማስቀመጥ ነውና ከስዕል ፊት በተለይ መጨቃጨቅ ጥሩ አይደለምና ይሄ የእግዚአብሔርን በረከት ከቤታችሁ የሚያርቅ ስለሆነ በስዕል አድኖ ፊት አትጨቃጨቁ፣ የማይመጥን አሉባልታ ተራ ወሬ አታውሩባቸው ለማለት ነው። ሌላው ሶስተኛው ጸበል ቀርታችሁ የመጣችሁበትን ዕቃ ሌላ ነገር መጠቀም። ለምሳሌ ከገዳምም ሊሆን ይችላል፣ ከምንገለገልበት ደብርም ሊሆን ይችላል። ጸበል ቀርተን በአንድ ሃይላንድ ይዘን መጣን። ጸበሉ ካለቀ በኋላ በዚያ በጸበሉ ሃይላንድ ውሃ የምትቀዱበት አላችሁ፣ ጠላ የሚቀዳበትም አለ፣ ጠጅ የሚያንቆረቁርበት አለ። እንደው ይባስ ብሎ አረቄ ሁሉ የሚሞሉበት ሰዎች አሉና ይህንን እንዳታድርጉ። የጸበል ዕቃ የጸበል ዕቃ ነው። ያንን ሃይላንድ መልሶ ጸበል መቅዳትና ያ የብቻ የጸበል ዕቃ ነው እንጂ ውሃ እንኳ ቢሆን በዚያ ሃይላንድ መጠቀም የለባችሁም። እነኚህ ሶስት ነገሮች ቤታችሁ ውስጥ የገባውን የእግዚአብሔር በረከት የሚያርቁ ናቸውና እነዚህን ስህተቶች እንዳታደርጉ። የሥላሴ ቸርነት የመብርሃን አማላጅነት በረከት ከሁላችን ጋር ይሁን። እንግዲህ አባታችን ቃለ ሕይወት ያሰማልን። ሶስት ነጥቦችን ተናግረዋል። አንደኛ የተቀደሱ ዕቃዎች ባለበት ቦታ የተቀደሱ ዕቃዎችን ያለ ቦታ ማስቀመጥ እንደሌለብን፣ ሁለተኛ ደግሞ በስዕል አድኖ ፊት መጨቃጨቅ፣ መነጋገር እጅግ በጣም እላፊ ቃላቶችን መነጋገር እንደሌለብን፣ ሶስተኛ ደግሞ ጸበል የምንጠጣበት ዕቃዎች ሌላ ነገር እንዳንጠቀምበት፣ ለሌላ ነገር ከጸበል መጠጫ ውጪ ሌላ ነገር እንዳንጠቀምበት ይህንን መልእክት አስተላልፈውልናል። አባታችን ቃለ ሕይወት ያሰማልን። እኔ ትክክል ናቸው ብዬ ነው ማምነው። እስኪ እናንተስ በዚህ ሐሳብ ላይ ምን አይነት ሐሳብ አላችሁ? በኮሜንት ሁላችሁም እንድታሰፍሩልን እፈልጋለሁ። ወደ ሌላኛው ቪዲዮአችን ስንሄድ ብዙ ሰዎች ጥያቄ ሲያቀርቡበት ይሰማል። ለምንድን ነው ዲያቆናት ለምን ተአምረ ማርያም አያነቡም የሚለው? እስኪ ይሄንን ቪዲዮ ተመልክተን እንምጣ። ዲያቆናት ተአምር የማያነቡት ወይም ደግሞ ተአምረ ማርያም የማያነቡበት ምክንያት ምንድን ነው? ይህ መረጃ ኮፒ ሊንክ እያደረጋችሁ ለሌሎችም እንዲዳረስ አድርጉ። እንግዲህ በቤተ ክርስቲያን ስርዓት ውስጥ ጸሎት ሲደረግ ወይም ደግሞ መልካ ስዕል ሲደረስ ተአምረ ማርያም በሚነበብበት ሰዓት ላይ ሌሊትም ሆነ እሁድ ከቅዳሴ ውጭ በአውደ ምሕረት ላይ ሲነበብ ብዙ ጊዜ አይታችሁ ከሆነ ተአምረ ማርያምን የሚያነቡት ቀሳውስት ናቸው እንጂ ዲያቆናት አያነቡትም። ከዛ በኋላ ያለውን ተአምራት ይነበባል። ብዙ ጊዜ እንደውም አዲስ አበባ አካባቢ አንድ ተአምረ ማርያም አንድ ተአምር ይነበባል እንጂ ወደ ትግራይ፣ ሌሎችም እንደዚህ ሰሜን አካባቢዎች ላይ ከተአምረ ማርያም ብቻ 3 ተአምር ነው የሚነበበው እና በዚህ ሰዓት ላይ የመጀመሪያው ምንጊዜም ቄሶች ናቸው የሚያነቡት። ከዛ ሁለተኛና ሶስተኛውን ግን ዲያቆናት የማንበብ እድል አላቸው፣ ሌሎች ቦታዎች ላይ እንዳየሁት ማለት ነው። በአዲስ አበባ ግን ዞሮ አንድ ተአምር ስለሆነ የሚነበበው ያንን አንድ ተአምርም ቄስ ነው የሚያነበው በየትኛውም አጋጣሚ ተአምረ ማርያሟን ማለት ነው፣ መቅድሟንና ተአምረ ማርያሟን። ስለዚህ ይህ ከምን አንጻር ነው ተብሎ ሲባል እንግዲህ እዛው ተአምረ ማርያሙ ላይ ራሱ አንድ ትእዛዝ አለ አይደለ? ልክ አንብበው አይኑ ዘተገብረ ብለው ሰግለኪ ከሚሉበት በፊት ያለው ክፍል ላይ ተአምረ ማርያሟን ከማንበቡ አስቀድሞ ጳጳስ፣ ሊቀ ጳጳስ ቢኖር ጳጳስ ይባርክ፣ ጳጳስ ባይኖር ኤጲስቆጶስ፣ ኤጲስቆጶስ ባይኖር ቆሞስ፣ ቆሞስ ከሌለ ደግሞ ከቀሳውስት ውስጥ በዕድሜ ከፍ ያለ አንጋፋ ካለ አረጋዊ ይባርክ፣ ከሌለ ግን ያለው ካህን ይባርክ ብሎ ይላልና
ከምን አንጻር ነው ሲባል ዲያቆን የማያነበው ከቡራኬ አንጻር ነው። ካህኑ ምንጊዜም ባርኮ መስጠት ስላለበት ነው። በክህነት ከፍ ያለ ደረጃ ላይ ያለው ከዲያቆኑና ከቄሱ ቄሱ ስለሆነ ቄሱ ባርኮ የመስጠት ያለው ልክ ማዕድ ቄስ እያለ ዲያቆን አይባርክም አይደለ? ከዛ በኋላ ግን የመጀመሪያውን ቡራኬ ቄሱ ባርኮ በእንተ ስመ አብ ወወልድ ወመንፈስ ቅዱስ እያለ ከሰጠ በኋላ ዲያቆኑም እንደው ለቤተሰቡ ላስተናጋጆቹ ቢያጎርስ ችግር የለውም። ነገር ግን የመጀመሪያውን ቄስ እያለ ዲያቆን አይባርክምና ቄሱ ቡራኬውን ይሰጣል። ልክ እንደዛ ተአምረ ማርያምንም ስንመጣ ተአምረ ማርያምም ጋር በመጀመሪያ ቄሱ የሚያነብበት ምክንያት ባርኮ የመስጠት ወይም ደግሞ የመጀመሪያውን የመባረክ ያህል ነው። ከዛ በኋላ ያሉትን ሌሎቹ ማንበብ ይችላሉ፣ ዲያቆናትን ባይሆኑም ጭምር ማለት ነው። ስለዚህ ከቡራኬ አንጻር ከክብረ ክህነት ልዕልና የበላይነት አንጻር ነው ክብር ለመስጠት ቡራኬ ለመስጠት ያ ነገር የሆነው እንጂ ዲያቆን ቢያነበው ነውር ሆኖ ወይም ደግሞ ስህተት ሆኖ አይደለም ማለት ነው። ስለዚህ በውስጥ እንደዚህ አይነት ጥያቄዎች የጠየቃችሁኝ ሰዎች አላችሁና ይሄ መልሱ ነው ማለት ነው። እንግዲህ ያው እንደሰማችሁት ዲያቆናት ተአምረ ማርያም ለምንድነው የማያነቡት ለሚለው ይሄ ጥንቅቅ ያለ መልስ ነው። እኔ ምንም የምናገረው ነገር የለኝም ማለት ነው። ወደ ቀጣዩ ቪዲዮ ስንሄድ ብፁዕ አባታችን አቡነ ኤርሚያስ የተናገሩት በቲክቶክ ላይ እጅግ በጣም እኔ ለራሴ ማለት ይሄንን ቃል አላቅም ነበር እንደዚህ እንደሆነ ማለት ነው። ግን እጅግ በጣም የተማርኩበት ቪዲዮ ስለሆነ ሁላችሁም ልሰሙት ይገባል። ጥያቄው ምንድነው? ከ40 እና ከ80 ቀን በፊት ልጆች መጠመቅ ይችላሉ ወይስ አይችሉም ለሚለው ብፁዕ አባታችን መልስ ሰጥተዋል ማለት ነው። እስኪ ቪዲዮን ተመልክተን እንመለስ። 40 ቀን ሳይሞላቸው የሞቱ ብዙ ህፃናት አሉ። 40 ቀን ሳይሞላቸው ህመሙ ያሰጋል ብለን ያጠመቅናቸው አንድም ህፃን ግን አይገኝ አለ። ይሄ ባለመከታተላችን ነው። ሊቃውንት እውቀቱን እንደ እውቀት ይዘን ቁጭ ነው ለብቻ አፈጻጸሙ አይመለከተን። ቅድም እንዳልነው የተወሰኑ ካህናት እዛ ላይ ይጣዳሉ፣ አለቀ። 40 ቀን የምትለዋን ብቻ ይዘው 40 ቀን አልሞላውም አላጠምቅም ይላታል። ሲጀመርም ለምዕመኑም አልተነገረም፣ የሚያቀርብም የለም። ይህን መከታተል ይኖርብናል። ለህመም የሚያሰጋ ነገር ሲኖር 40 ቀንን አይጠብቅም፣ 80 ቀንን አይጠብቅም። ማንኛውም ሰው ለመጠመቅ ከተወሰነው ጊዜ በፊት ለሞት የሚያሰጋ ህመም ቢደርስበት ስርዓተ ጥምቀት ይፈጸምለታል አይደለም። ይሄ ማንኛውም ህፃን 40 ቀን አልሞላውም አይባልም። ለሞት የሚያሰጋው ህመም ካለ በ20 ቀኑ ወዘተ ሊጠመቅ ይችላል። 80 ቀን አልሞላትም ተብላ ሳትጠመቅ መሄድ የለባትም። ለሞት የሚያሰጋ ህመም ካለባት ትጠመቃለች ማለት ነው። ፍት መንፈሳዊው የሚለውን ነው የምላችሁ። ይህን መከታተል ይኖርብናል። ባለመከታተላችን 40 ቀን ሳይሞላቸው የሞቱ ብዙ ህፃናት አሉ። 40 ቀን ሳይሞላቸው ህመሙ ያሰጋል ብለን ያጠመቅናቸው አንድም ህፃን ግን አይገኝ አለ። ይሄ ባለመከታተላችን ነው። ሊቃውንት እውቀቱን እንደ እውቀት ይዘን ቁጭ ነው ለብቻ አፈጻጸሙ አይመለከተን። ቅድም እንዳልነው የተወሰኑ ካህናት እዛ ላይ ይጣዳሉ፣ አለቀ። 40 ቀን የምትለዋን ብቻ ይዘው 40 ቀን አልሞላውም አላጠምቅም ይላታል። ሲጀመርም ለምዕመኑም አልተነገረም፣ የሚያቀርብም የለም። ይህን መከታተል ይኖርብናል። ለህመም የሚያሰጋ ነገር ሲኖር 40 ቀንን አይጠብቅም፣ 80 ቀንን አይጠብቅም። እንግዲህ እንደሰማችሁት ነው። ከ40 ቀን እና ወንድ ልጅ በ40 ሴት ልጅ በ80 ቀን ነው ቅድስት ቤተክርስቲያናችን ክርስትና የምታስነሳው የምታስጠምቀው እና በዚህ አጋጣሚ ውስጥ ለህመም ለሞት የሚዳርግ ህመም ቢገጥማቸው እነዚህ ህፃናት ከዛም በፊት በ20 ቀናቸው ወዘተ መጠመቅ ይችላሉ ብለውናል አባታችን። እስኪ በዚህ ሐሳብ ሁላችሁም ኮሜንት ላይ ሐሳባችሁን አስፈሩልን። የመጨረሻ አንድ ቪዲዮ ላሳያችሁና መርሃ ግብራችንን እንጨርሳለን። ተው ወገኖቼ ተው። የምትጠሉት ማንም ሰው እንዳይኖር፣ የምትንቁት ማንም ወገን እንዳይኖር፣ የምትጸየፉት ማንም እንዳይኖር ክርስቶስን እንደተጸየፋችሁ ትቁጠሩት። በማዕተባችሁ ተለካኩ እንጂ በቋንቋችሁ ትለካካላችሁ።
ኢየሱስ ክርስቶስ አንድ ያደረጋችሁ አክቲቪስት ይለያችኋል። ዘመን የማይለውጠው አንድ ካደረጋችሁ ዘመን የሚለያያቸው ይለያዩዋችኋል። ተው እንጂ ምዕመናን ተው፣ ግድ የለም። ይሄ እንኳን ለሰማያዊ ሕይወት ለምድራዊ ሕይወት እንኳን እንዳልጠቀመ ይሄው እያያችኋል። እምታምኑ እመኑ፣ ይልቅ አፍቅሩ፣ ይልቅ ውደዱ፣ ይልቅ ሰብስቡ፣ ይልቅ ተጎራረሱ። አሳዩአቸው፣ ንገሯቸው። ጸብጫሪዎችን፣ ነገረ ሰሪዎችን፣ ሕዝብ ከሕዝብ የሚያጣሉትን ክፉ ካልሆነ በቀር ደግ የማይቀናቸውን ንግግራቸው መረረን የመረረውን ከቻላችሁ ዋጇቸው፣ አሸንፏቸው። በማስተማር በመጸለይ አልቅሱላ። ወድጄ አማራ አሉ፣ ወድጄ ኦሮሞ አሉ፣ ወድጄ ጉራጌ አሉ። ወድጄ ባልሆንኩት ነገር ሲፈረድብኝ አላሳዝናችሁ? ማን መርጦ ይሆናል? እና ተጸየፉት፣ ይሄን ሐሳብ ተጸየፉ። እንግዲህ መምህር ኢዮብ ይመኑ ናቸው ይሄን ቃል ሲናገሩ እንደሰማናቸው። እንግዲህ የምትጠሉት ማንም ሰው እንዳይኖር ብለውናል። ሁላችሁም እስኪ ስለዚህ ነገር ኮሜንት ላይ ያላችሁን ሐሳብ አስፈሩልን። ተመልካቾቻችን እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ አመሰግናለሁ። የሰብህ መረጃ ከዚህ በኋላ ይቀጥላል። የተለያዩ እንደዚህ አስተማሪ ስርዓተ ቤተክርስቲያንን የጠበቁ ወደ እናንተ እናስተላልፋለን ማለት ነው። ሰላም ቆዩልን።